ተፈታች። እንኳን እኛ ከዚህ መከራ ውስጥ ወጣን። እኔ መፈታቷ እኔ እንደተፈታ ሆኜ ነው የምቆጥረው። ምክንያቱም የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ልትሞት ደርሳ የተባለ ተብሎ ቮይስ ሪካርድ ተደርጎ እንደዛ ሰማሽ። ያ ሁሉ ድራማ ሰማሽ። ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታቀይሻል። እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ዱላዎች እኛ ውስጥ ነበር። ራሴን ላጥፋ አለች። ይሄ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው። እና አሁንም ይሄንን ነገር እንዲህ ብሎ ይሄ ፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማ ጋር ነው ምንድነው ማድረገው? ለምንድነው እንትን ማድረገው? ምንድነው ካሊድ የሰራው? ምንድነው በዚህ ውስጥ የነበረው? ለምሳሌ ልጅ 10 ምናምን ሚሊዮን ብር ቀርቷል። አሁን 10 ምናምን ሚሊዮን ብር ወደ እሷ ሜ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችላል 20 ሚሊዮን ያስፈልጋት ነበር። ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር። እኔ ያንን ታግዬ ባንክ አስፈቀኝ ዶክመንቶቹ ከዚህ በፊት ልኬልሻለሁ፣ አሁንም ልኬልሻለሁ። ታያቸዋለሽ። ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልንልናል። አምባሳደር ምስጋናው የኳታርና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው። እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን። ስንት ነገር አድርገዋል። ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን ነው የተጻጻፈው? ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከ ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገውና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ። ምናልባት በትልቅ ካረክሽው ይታያል። ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን እዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር የሚሰራው። እቺ ልጅ አትገባም ነበር። ገንዘቡ መሰብሰቡ አይደለም። ይሄ የተቋማችን ነው የምታየው። ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ላይ 14 ሚሊዮን ብር እንዲቀራ ተደርጓል። ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ተደርጓል። ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም። እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን ነው የተጻጻፈው? ማን ነው ያደረገው? እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል። ማለት አትናገር። ከዛ በኋላ ዩቲዩብ ላይ የሰራች እኔ እንትን ከእናትና ከአባቷ ቀድሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ ምንድነው እናትና አባቷ ካገኘኋት በኋላ ቀጥዬ እህት ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቀደም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት የምታውቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራውም ተጠርቻለሁ እንዴ በቃ ካልተ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ እዛው ናት አይደል ያለችው ታገኛቸው ቤተሰቦቿ ከፈለገች ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱ እንኳን እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘው የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርቷል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረፉ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱአ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት
እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረግ ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉላት። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በሌላ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክመንት በማን ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና እንጂ በመጥፎ መንገድ ተነስቷል? ይሄ ሁሉ ባደረግን ይሄ ሁሉ በከፈልን እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ ነው እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ ነበርና ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ እነ ኡስታዝ አቡበከር እነ ኡስታዝ ማነው እነ መሐመድ አልአሩሲ እነ ሼክ እንትን ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው። እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁን ምሰጥ አገባው ማያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም እንደው መብቴ ይሄ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ ያኔ ቀይኗ ቀለም ደስ አይለኝም ብሎ እኮ ሰው ያባራል። እንኳን አይደለም ሪዝን ኖሮሽ ባንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርች አድርጌ ቢሆንና አገሯ በመጣ ትቀበለኛለች ታደርጋለች? ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ያው እሺ እናመሰግናለን። ወንድም ካለ ጨረስክ? ወደ እሷ ልትተላለፍ? እሺ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባች በኋላ በምሰራቸው ቪዲዮዎች እኔ ራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? አንድ በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት በእንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነጨራሹ እስከነዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅራ የሆነ የወሎ ልጅ አለ ሳሊ ነው ሳሊ የሚባል ከሱ ጋር መጣው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳርፏቸው አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው? በራሴ ወጪ ነው ካሊድ ፕሮግራሙን ያዘጋጀው? የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቁጭ ብለሽ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግብ ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቡ አሚራ እና ሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት
የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚህ ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ እንትን አይደለም። ምክንያቱም ኦሬዲ ቻርጅ ስለምትደረግ ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው። ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ በይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት መረጃ ነው፣ በመረጃ ነው የምናገረው። ካሊ ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለ ነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰቡ ጋር ቃል ተግባብቶ ነበር፣ ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር ይሄስ አብራርተሃል፣ ይሄስ ተናግረሃል። ገብተሻል ሀቢባ ገብተሻል። ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምን ተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዚቲቭ። በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያደረጋል። ይቅርታ እንዴ ወይ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛ ሆት እየሆንሽ ነው። እሺ እናቴ እና ቤተሰቦቿ የውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። የውልሽ እኔ አልዋሽም። በሳውዲ ላይ በሰራሁት ኮሚቴዎች ላይ ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል። የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል። ያንን ማስረጃ አለሽ? ቤተሰቦቿን ነው የነገሩኝ። እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬ ስጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር። ፋሲካዬ አጎትየው ለኔም ብሎኝ ነበረ፣ አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም። ለዛ ሚዲያ ላይ አላወጣሁትም ምንም ነገር ሚዲያ ላይ። እኔ ደግሞ ከዚህ ተነሳስቼ ነው እንደዛ ስለ የነበረው። ገብቶሻል። እሱ አሁን ለሳውዲ ኮሚቴዎች ያወራሁት ይቅርታ ጋር የሚዲያ ሰው ስትሆኚ ዩቲዩበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ። ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣርገሽ አውጥተሽ ሳብ አድርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል። ገባሽ? አሁን አጎትየው ለኔ ብሎኛል። ገባሽ? ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም፣ የቀዳዋቸው ቮይስም የለኝም፣ የማቀርበው ቴክስትም የለኝም ሲል አለቀ። ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም። ለምን ማስረጃ የሌለሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አልሽ። አሁን ዛሬ ማስረጃ ስንጠይቅሽ ማስረጃ የለሽ። ገባሽ? የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት። አት ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠየቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል። ገባሽ? ካለበለዚያ አንቺን ያስወቅስሻል። እናት ተረዳሽ? ተረድቻለሁ። አሁን ለምሳሌ እንደው ይሄን ቪዲዮ ለምሳሌ ክፈተው። አሁን ለምሳሌ ራሱ የሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጣን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች
እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው በሰዓቱ። ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች ኦልሬዲ። ወድም ካደ ይሄ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ እኮ ገባኝ። ይሄንን ያለችው ከቤተሰብ ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ገብቶኛል። ምንድነው መሰለሽ አቡ ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮን አበበና አየለ ተጣሉ ካላች ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያቀን? ገብቶሻል? በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኚ እኮ አንቺ ትጠራያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀጠው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛው በቃ እኛ ከቁጥጥራችን ውጪ ሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል ከራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊድ ራሱ የምትሰራቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቀደም ከቁጥጥራችን ስር እንትን በላይ ሆነች ተይ ስንላት እምቢ አለች ሲል ነበር። ቀደም አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም፣ ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን ፐርሰናል አታክ ነው። አሁን እኔ ገንዘብ ስለሌለኝ አላከበረኝም እያልሽ ነው። ታይ እንደዚህ ጃዛ አታድርጊ ማሪ። እንደዛ አይደለም እያልኩሽ ያለሁት ሀቢባዬ። ደውሎ ይሄን ቪዲዮ አጥፊ ይሄን እንደዚህ አድርጊ አላለኝም። ፋሲካ እኔም በሱ ቦታ ሆነ ማሪ አዳምጪኝ። እኔም በሱ ቦታ ሆነ የሆነ ሰው እየሰደበኝ ሀቢባ አስመሳይ ናት፣ ቤቷ ሰው ሲመጣ እንደዚህ ናት እያለ እየሰደበኝ ቪዲዮ ቢሰራ እኔ ነው የምልሽ። እኔ ፐርሰናሊ ለዛ ሰው ደውዬ ለምን እንዲያልክ አለው መብቱ ነው። ስለኔ የፈለገውን ያስብ። እኔ ራሴን ለሱ ማስረዳት አይጠበቅብኝም። አይቼ ተቀይሜው ታዝቤው ነው የማልፈው እንጂ ደውዬ ለምን እንዲያልከኝ አልለው። ገባሽ? ኦልሬዲ አስተያየቱን ሰጥቷል። ስለኔ የፈለገውን ስለኔ ብሏል። ስለዚህ ያ እንትን ነው። ግን አሁን ቤተሰቦቿም ይኸውልሽ አይባይ ቤተሰቦቿም አዎ ይሄ ቪዲዮ አጥፊ ብለናታል፣ ከኛ ከቁጥጥራችን ስር ሆነሻል፣ ይሄ የምትሰሪያቸው ቪዲዮዎች ትክክል አይደሉም ብለው ከደወሉልኝ ይኸው መምጣት ይችላሉ። ደውልንላታል፣ ይሄ ቪዲዮ አጥፊ ብለን ደውልንላታል ብለው ማውራት ይችላሉ። ተነጋግረን አንቀልቀልቻን እንኳን ታያቸው እዚህ ጋር እንክተታቸው እኮ አልደወሉልኝም። ቤተሰቦቿ ሳይመጡ በራሷ አፍ የተናገረችውን ያው ስሚ። አሁን ቤተሰቦቿ ቅድም እንዳልሽው ነው። ይቺ ልጅ እንደዛ ተናግራኝ በመጀመሪያ ስልኳም የለኝም አልተገናኘንም። ደውላ የምናገረው ስልኳ የለኝም ወላሂ ተገናኝተን አናውቅም እኮ ሲልጌ ፕሮፋይል ላይ እንትን ነው እኔ ፐብሊክ ነው። ችግር የለውም እሱ። አሁን ለምሳሌ ደውላ ኦንሊ ቲንክ ጉዳዩ ያዝኩት ከቤተሰቦቿ ጋር ነው አይደል? ይህንን ነገር የምታደርጉ ከሆነ እንዲህ አይነት ሰው ስህተት እየሰራ ነው፣ አስቆሙ። አንድ ሀገር ናቸው፣ አንድ ቦታ ላይ ናቸው፣ አስቆሟት። ይሄ ነገር ከየት እየመጣ ነው እንዲህ እያለች፣ ምክንያቱም የበለጠ ከእኔ እነሱን ትሰማለች። ስለዚህ
የሚያደርጓትም በእኔ የሰራቻቸው ማአት ቪዲዮዎችን ያስጠፏት እነሱ ናቸው እንጂ እኔ ብያት አይደለም። ይሄንን አሁን ቅድም ያየሽውን ቪዲዮ እኔ ኖሬ አይደለሁም። ከዛ እንደውም በህግ እንደሚያስጠይቃትም ሲገባትም ጭምር ነው ያጠፋቸው። ከዛ በኋላ ግን ቤተሰቡ ምንም መረጃ እንዳይሰጠኝ እንትን ብያለሁ ብላለች። ይኸው ስም አሁን እዚሁ ላይ ምንም ነገር ምንም መረጃ እንዳይደርሰኝ ለቤተሰቦቿ ማስጠንቀቂያ ያስተላለፉ ማለት ነው። ስማቸው ደግሞ እገሌ 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 ብዬ መናገር እችላለሁ በዚህ አጋጣሚ ገባችሁ? አስፈላጊ ከሆነ አድርገው ወንድም ካለ ራሷ ኤክስፕሌን እኔ ግን ቢደቅ ፕሊዝ ፋሲካዬ ማን ነው ቤተሰቦቿን የሌላም ቤተሰቦች ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ የሰጣቸው? ይኸውልሽ በቀደም ያው የካሊድ ቪዲዮ ስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው።